በኢትዮጵያ ታሪክ የስድስት ሰዓት የንግስና ታሪክ ያለው ንጉስ እሱ ብቻ ነው። የሞተ በምንድነው ካላችሁ በደስታ ነው። አሁን ከሰው ቤት ተቀጥሮ እትዬ ጋሼ ብሎ የሚያገለግል ሰርቶ ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ ምን እናውቃችኋለን እኮ በየቢሮው እንዴት ብላችሁ እንደምትቀጠፈጠፉ አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። ጸበል ስንሄድ ሰላምታችን ሁሉ ማማሩ ደህና ናችሁ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን። ለስላሳ እንመስላለን። ቀጣፊ እኮ ነን እኛ እኮ እንደው በእውነት ማለት ነው። እንደ ገንዘብ ያለ ጨካኝ ባይድ የለም። ሰውየውን ገለው ሲወስዱት እስኪ ተውትም አይል ሐሞቀቂት እየሄደ የሚጎለት ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። በስልክ የፎከረ በኢንተርኔት የፎከረ ጊዜ የጭቅቀን አይገኝም። ስልኩን አጠፋፍቶ አይግባኝ ነው አይደለ? እንደዚያ ነው የሚያደርግ እኮ ሰው ማለት ነው። ሰው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። በኢትዮጵያ ታሪክ የስድስት ሰዓት የንግስና ታሪክ ያለው ንጉስ እሱ ብቻ ነው። የሞተ በምንድነው ካላችሁ በደስታ ነው። ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው ዕውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ስጋው በገዛ ደሙ ነው። የእሱ ያልሆነ የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ስጋን ለብሶ ይህንን ዓለም ያዳነ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ሳይገባን ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። አምላክን የወለደች እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉም ቅዱሳን ነቢያትና ሐዋርያት፣ መላእክት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ ቅዱሳን በረከታቸው ይደርብን። ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እየረሳችሁት እግዚአብሔር ይመስገን አትሉም? እንደምን አመሻችሁ? ፈጣሪያችን እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ወይ ተዘከሮ ሰብ ህቡረ ለውእቱ ብሲ፣ ያንን ሰው ማንም አላሰበውም በሚል ርዕስ እንማማራለን። መጽሐፈ መክብብ ምዕራፍ 9 ቁጥር 15 ላይ በቅዱስ መጽሐፍ ተጽፎ የምናገኘው ኃይለ ቃል ነው። መታሰብ ሲገባው ያልታሰበ አንድ ሰው አለ ይላል በመጽሐፍ እና ምንድነው ያልታሰበው? ያ ሰው ማን ነው? ምን አድርጎ ውለታው የተረሳበት ሰው ነው? ምን አይነት ሰው ነው? እንዲህ ሰው የተባለው ሰውዬ ማን ነው የሚለውን ታሪኩ መጽሐፍ ቅዱስ እንደ እናት ማዕድ ነው። የእንጀራ እናት ታውቃላችሁ አይደል? የሆናችሁ አትቀየሙም። የእንጀራ እናት ጠባይ ከሌላችሁ የእንጀራ እናት መሆናችሁ አያስወቅሳችሁም። እና የእንጀራ እናት ስትሰጥ ለልጁ የሰጠችውን መጠን ባሏ እንዲያውቅላት አስጥታ ነው የምትሰጠው፣ ገልጣ ማለት ነው። እናት የሆነች እንደሆነ ግን በትንሽ እንጀራ ብዙ ነገር ጠቅልላ ትሰጠዋለች። ቅዱስ መጽሐፍ በጥቂት ኃይለ ቃላት ብዙ ምግቦችን ጠቅሎ የያዘ ነው። እንዲህ ተብሎ የተነገረለት ሰው ታሪኩ ከአራት መስመር የማይበልጥ ሰው ነው፣ ግን የተረሳ ማለት ነው። በቅዱስ መጽሐፍ እንደተመዘገበልን እንደተጻፈልን ሰው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራእየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው።
ከሰባቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከሷ ሕይወቱ ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። ፍጥረታት ሁሉ የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ነው። ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ከሰማይ በታች ትልቁ ነገር ምንድነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ምዕት በፍትህ መንፈሳዊ ባለጸጋ ብትሆን ጥበብ የሌለህ ሰው አትሁን፣ ጥበብ ከሌለህ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? ይኸው በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ነው። ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ ያስፈልገዋል። አጠቃላይ መውጣት መውረዳችን ሁሉ ጥበብ ያስፈልጋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው፣ የሚጠጣም በጥበብ፣ ሁሉም በጥበብ ነው፣ የሚኖር በጥበብ ነው። ስለዚህ ይሄንን ከሰማይ በታች ትልቅ ነገር ምንድን ነው ካል ጥበብ ነው። ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሐዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቃል? አይቻልም። አሰርግ ቤት ታይቶ ይለቀሳል? አይለቀስም። የልቅሶም ቦታ አለው፣ የደስታም ቦታ አለው። ሁሉም በቦታው ነው የሚደረገው። አሁን ያለ ልክ ዝም ብሎ ወዲያና ወዲህ እያሉ ቢያለቅሱት መሰበርም አለ። ኤሊን ታውቁታላችሁ? ታቦተ ጽዮን ተማረከች ሲሉት አዳንቄ ያለቅሳለሁ ሲል የገዛ ወንበሩ ጥሎት ተሰብሮ ሞተ። አዳንቆ ማለቀስም ችግር ነው። እዚህ ዳጋ እስጢፋኖስ አጽማቸው ያሉ ነገስታት አሉ። ከገዳሙ አጽማቸው በዳጋ እስጢፋኖስ ካረፉ ነገስታት አንዱ ንጉስ አዞር የሚባል አለና የ6 ሰዓት ንጉስ ነው። እስከ 6 ሰዓት ነው የነገሰው። በኢትዮጵያ ታሪክ የ6 ሰዓት የንግስና ታሪክ ያለው ንጉስ እሱ ብቻ ነው። የሞተ በምንድን ነው ካላችሁ በደስታ ነው። ነግሶ ራቅ አድርጎ ህዝቡን ራቅ አድርጎ ቢደሰት እኮ ጥሩ ነበረ። ሰው ሁሉ እንኳን ደስ ያለ እያለ መጥቶ ሲሰፍርበት ትንፋሽ አጥሮት ሞተ። ይሄ ችግሩ ነው። ይሄ ራሱ ማለት ነው። ደስታም በጥበብ ነው፣ ሐዘንም በጥበብ ነው። ሁሉም ነገር ማለት እና ይሄ ነው እኮ በጥበብ ከተለቀሰ የንጉስ ልጅ ሲሞት የሚለቀስና ንጉስ ሲሞት የሚለቀሰው ልቅሶ ልዩነት አለው አሉ። ሰው ሲያለቅስ ንጉስ ሲሞት የሚለቀሰው
ምን ተደርጎ ነው? ከበድ ተደርጎ ነው? ቀለል ተደርጎ ይመስላችኋል? የንጉሥ ልጅ ሲሞት የሚለቀው ሰውና ንጉሥ ሲሞት የሚለቀሰው ልዩነት አለ። በቃ ለእናንተ ሰጥቻችኋለሁ። ሁሉም በጥበብ ነው። ከቃሉ ጋር ናችሁ? አዎ፣ ሁሉም ነገር እኮ በጥበብ ነው፣ በብልሃት በፈሊጥ። ፈሊጥ የሌለው ሰው ፈጽሞ ቢሰጡት ወርውሮ መጣል ብቻ ነው። አያምርበትም። ሁሉም ነገር አይጠጋውም፣ ይይዘዋል እንጂ ማለት ጥበብ ያስፈልጋል። ሁሉም ነገር እድሜም ጥበብ ያስፈልገዋል። ካልተጠቀሙበት እድሜ ቢሰጥ ጥቅም የለውም፣ አዙሮ ይጥላል እንጂ። እንዲያውም ለክፉ ሰው ጥበብ ከሌለው መቆየቱ ፍዳ ያስጨምርበታል እንጂ ጥቅም የለው። መቆየቱ ቀን ባደረ ቁጥር፣ ሌት ባደረ ቁጥር፣ ቀን በዋለ ቁጥር በክፋት ላይ ክፋትን እየጨመረ ሳይመለስ በመቅረቱ እግዚአብሔር በሱ ላይ ፍዳ ከመጨመር በቀር ከመቆየቱ የሚጠቀመው ሰው ስለሌለ ያለ ጥበብ የያዙት እድሜም ጥቅም የለው። በቀን የፎከረ በስልክ የፎከረ በኢንተርኔት የፎከረ ጊዜ የጭቅ ቀን አይገኝም። ስልኩን አጠፋፍቶ አይግባኝ ነው አይደለ? እንደዚያ ነው የሚያደርግ እኮ ሰው ማለት ነው። ያፍ ጀግና ነው። ብዙ ሰው አይተነዋል። ብዙውን ሰው እኮ ይፎክርና ኋላ እልም አይድረስ እኮ ነው። እናት ኃጢአት ነው የሚመስል ክፉ ሰው ኃጢአት እነ የኔታ ተርጉመው እንዳስተማሩኝ ኃጢአት ክፋቷ ምንድነው? ሰውን ታሲዝና እሷ አትገኝም። እንደው እኮ በጣም ግሩም እኮ ናት እኮ ሰውን በፍዳ አሲዛ ከአምላክ በግራ ቁማ በሳት እየቀቀለች ኃጢአት ተገኝታ አትገረፍም። ክፉ ሰውና ኃጢአት አያይዘው እነሱ አይገኙም። ችግሩ ይሄ ነው እንግዲህ ማለት ነው። አያይዘው እነሱ የጭንቁ ቀን የሰልፉ ቀን የሉ መሀል ነገር ላይ ጥለው ይጠፋሉ። በጨነቀን ጊዜ በጠበበን ጊዜ ከሞት አፋፍ ያወጣንን ሰው ከመርሳት በላይ ምን ነውር አለ በእውነቱ ማለት ነው። ሀገርን ከመታደግ ሕፃናትን ከመርገፍ እናቶችን ያለ እድሜያቸው ያለ ጊዜያቸው እንዳይጨነቁ ነፍሰ ጡሮች ሽማግሌዎች ወጥተው እንዲገቡ ያለ ጧሪ እንዳይቀሩ ሀገር በሰላም ውላ እንድታድር ያደረገን ድሃ መርሳት ፍጹም በደል ነው። ጸበል ስንሄድ ሰላምታችን ሁሉ ማማሩ ደህና ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለስላሳ እንመስላለን። ቀጣፊ እኮ ነን እኛ እኮ እንደው በእውነቱ ማለት ነው። ሰው መስለን አሁን ሲያመን ጥሩ ነን አይደለም? ስንያዝ መልካም እንሆናለን። ደግሞ ስንቸገር ደግሞ በመለከት ነጋሪት እናስጎስማለን። ይሄ ነው የመሬቱን ስንረግጠው እንኳን ልክ መጠን የለንም። የእንጨት ደም አፍሰን የጠፋነውን የእሱን ደም አፍሶ ያዳነን የታደገን፣ በልተን የጠፋነውን አብልቶ ያዳነን፣ በልተን የተራቆትነውን ስጋውን አብልቶ የብርሃን ልብስ ያለበሰን፣ እርሱ ርስት ያወረሰን፣ ተሰዶ ርስት የሰጠን፣ ደክሞ ኃይል የሰጠን፣ ሙቶ ሕይወትን የሰጠን፣ ታሞ በሕማሙ ያዳነን ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። እርሱ ነው። ጥበበኛ ነው። ዲያብሎስ በጥበቡ ዲያብሎስ ተተንኩሎ እባብ ለብሶ ሔዋንና አዳምን እንዳጠፋ መድኃኔ ዓለም ደግሞ በስጋ ብእሲ የሰውን ስጋ ለብሶ ከዲያብሎስ ተሰውሮ ዲያብሎስን ድል የነሳ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ተብሎ እንደተነገረለት ይህንን ዓለም ራሱን ድሃ አድርጎ በጥበቡ የፈወሰ ያዳነ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያንን ሰው አቅም ሳይኖረን የደረሰልን እርሱ ነው። ያንን ሰው ማንም አላሰበውም ማለት ክርስቶስን የሚያስበው ሰው ጠፋ ማለት ነው። ይኸውላችሁ ክርስቶስን የሚያስብ ሰው ፈጽሞ የለም። ዛሬ አላችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የእሱንና የእኛን አስታውሱት። እሱ ቅዱስ ጳውሎስ እንዳለ ዘአኮ ይእምፅ እግዚአብሔር ተልእኮተክሙ፣ እግዚአብሔር ለቅዱሳን ስላገለገላችሁ ለቅዱሳን ስለደከማችሁ ዕብራውያን 6 ላይ እንደተናገረ ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም ይላል። እግዚአብሔር ውለታ ያስታውሳል። ከውለታዎቹ አንዱ ቅዱሳን በሕይወት ሳሉ የደከሙትን ሲሞቱ ያስታውስላቸዋል። አብርሃም፣ ይስሐቅ፣ ያዕቆብ በሕይወታቸው ደክመው ያደረጉለትን ከሞቱ በኋላ አስቦላቸዋል። አስቦም ለልጆቹ ርስት አውርሶላቸዋል። ሰሎሞን 1000 ሴት አግብቶ ሰሎሞን 1000 ሴቶችን ተከትሎ
አመንዝሮ 2 ዓመት ለጣዖት አጥኖ እግዚአብሔርን ሲያስቀይም እግዚአብሔር በኃጢአት ምክንያት መንግስትን ከሁለት እከፍለዋለሁ ካለ በኋላ ስለ አባትህ ስለ ዳዊት ስል ግን በዘመንህ አላደርገውም ብሎታል። ዳዊትን አስቦ የዳዊትን ውለታ እግዚአብሔር በልጁ አስቦለታል። እግዚአብሔር ውለታ ያስባል። ደግሞ እኮ የሚያስደንቅ እኮ ነው። ለእግዚአብሔር ውለታ የሚውልለት ሰው የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው ዕውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ሥጋው በገዛ ደሙ ነው። የእሱ ያልሆነ የለም። ስለዚህ ምን ይባላል? ተመልከቱ። ዘያአሲ ተወካፊ የሚሰጥ የሰጠውን ሰጣችሁ ብሎ ደግሞ ዋጋ የሚከፍል ራሱ የሰጠውን እንጀራ ዘከራችሁልኝ ብሎ ለዚያ ዋጋ የሚከፍል እንደሱ ያለ ማንም የለም። መኑ ይመስለከ እምነ አማልክት እግዚኦ የሚባለው ለዚህ ነው። እንደ እግዚአብሔር ያለ ፍጹም ቸር ፈጽሞ የለም። እንዲህ የሚያደርግ ግን ከሰጠው የተከለከለ እሱ ነው። ደግሞ ከሰጠው የተከለከለ የዚህ ዓለም ነገስታት ካልፈጠሩት ፍጥረት ያስገብራሉ። መንግስት ይቀየም ይሆን? አይቀየም። አሁን መንግስት የመሬት ግብር ያስከፍላል አያስከፍልም? ተናገሩ እንጂ ፈርታችሁ ነው በሉ እንጂ። መንግስት ግን መሬትን ፈጥሯል። ግን ይገበርለታል አይገበርለትም? ገብሩ፣ ጥሩ ነው። ግብር ክፈሉ። እውነቴን ነው። ግብር አለመክፈል ኃጢአት ነው። ጌታም ራሱ እኮ ከፍሏል። አይሁድ የሚያደርጉት ቢጠፋቸው መምህር አቤት ለቄሳር ግብር እንክፈል፣ ምናጤ አይደሉ መቼስ እንክፈል ክፈሉ ቢል ፖለቲከኛ ነው ሊሉ ነው። እናንተስ እኛን እንዲያር የምትሉት መከራ እኮ ነው፣ አይደረስ ነው። መንግስት ህዝቡ እንዳያለማ እያደነዘዛችሁት ነው ይላል። እኛን መጥቶ ስብከት እያበዛችሁ ነው ይላል። እናንተ ደግሞ ፖለቲካ እየሆኑ ነው አባቶቻችን ትላላችሁ። ደግሞ አማል መንጓለል ማለት እኮ ይሄ ነው። አይሁድም ሊያጣብቁት ክፈሉ ቢላቸው የመንግስት አዳሪ ነው ሊሉት፣ አትክፈሉ ቢል ደግሞ አላዊ ነጋሲ ነው ንጉሱን ደግሞ ክዷል ሊሉ ነው። ዘመኑቱ መልክው ወመጽሐፉ ሐሳንቲሙ ላይ የተጻፈው የማን ነው አላቸው። የማን ስም ተጽፏል አለ? በጎን የቄሳር በጎን የኪሩቤል። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ አላቸው። በተንኮል ቢመጡት አስጨንቆ አስቸግሮ ልፉበት ብሎ መለሰላቸው። አንድ ሳንቲም ይውላችሁ በጎን ቄሳር ተስሏል፣ በጎን ኪሩቤል። አሁን እንዴት አድርገው ነው የኪሩቤልን ለእግዚአብሔር ቄሳርን ለቄሳር የሚሰጡት? ተቸገሩበት ብሎ እዚያው ሰደዳቸው። ምስጢሩ ግን ቄሳር የተባለ ዲያብሎስ ነው። ተንኮሉን እባካችሁ ለዲያብሎስ ተውለት ማለት ነው ይላል ቅዱስ ቄርሎስ። እናንተ የኔ መልክ ስለሆናችሁ የኔ ሁኑ እያላቸው ነበረ ይላል። ሌላ ቀን ደግሞ ምን አሉት? እሺ በጥያቄ ብንጠይቀው አልተቻለንም፣ በተግባር እንጠይቀው ብለው ለቅዱስ ጴጥሮስ ተጋሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። ይሄ ተንኮል። መምህራችሁ እንዴት ግብር የማይከፍል እንደዚህ ተብሏል አለው ቅዱስ ጴጥሮስ። እንዲህ አላቸው፣ ደቀ መዛሙርትስ ለምን ግብር አይከፍሉም? የነገስታት ልጆች ይገብራሉ ወይስ ያስገብራሉ? አይ ያስገብራሉ እንጂ አለው። እንግዲያ አሉት፣ እንግዲያ የንጉሠ ሰማያት ወምድር የእግዚአብሔር አብ የባህሪ ልጁ እኔ እገብራለሁ አስገብራለሁ እንጂ ግን ከመይታወኩ ህዝብ እሱ መቼም ለህዝብ የኖረ አምላክ ስለሆነ ህዝቡ ከሚታወቁ ብሎ ቅዱስ ጴጥሮስን ሂድና ባሕር አሳ ዘመተህ ገብር አለው። ቅዱስ ጴጥሮስ በለመደው ሙያው አሳ ሊያጠምድ ሄደ። ብልሃቱ ግን እኔ ባሕር የምትገብርልኝ አምላክ ነኝ እያላቸው፣ እኔ ባሕር የምትገብርልኝ ሰውን እናንተ ግን ገብር ትሉኛላችሁ። ግብር ከባሕር አስወጥቶ ግብር ከፈለ ክርስቶስ። ከፍሏል፣ ክፈሉ ብዬ ነው ግብር። ወደ ቁም ነገሩ ግን ስንመጣ መንግስት፣ ዋናው ነገር መንግስት ያልፈጠረውን ያስገብራል ነው ሐሳባችን። እግዚአብሔር ግን በፈጠረው ፍጥረት የሚሰጠው የለም። እሱ ፈልጉ ማር ሰጥቶ ውሃ የዘከረ ይላል። እንዲያው እኮ እጹብ ድንቅ እኮ ነው።
ማር የዘከረ ቢል እኮ የሚጸድቅ ድሃ አይገኝም። ዘውሃ በጽዋ ማይቆሪር ነው ያለሱ። ቀዝቃዛ ውሃ የሰጠ ወተት ሰጥቶ ውሃ የዘከረ ይላል። ማር ሰጥቶ ውሃ የሚለምን ቀዝቃዛ ውሃ የሰጠ እግዚአብሔር በእውነቱ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እሱ ማር ሰጥቶ ማር ስጡኝ አላለም። ወተት ሰጥቶ ወተት ዘክሩ አላለም። ውሃ የዘከረ አለ። ድሃ የሚያገኘውን ማለት ነው። በዚያ ቀዝቃዛ ውሃ ምራችኋለሁ አለ። ልብ በሉ፣ እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ስጋውን ቆርሶ ሰጥቶ የሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አጥቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ አላችሁን? እግዚአብሔር ከሁላችን ጋር ይሁን። የእሱን ቸርነት አስበን ከኃጢአት እንድንመለስ እግዚአብሔር ይርዳን። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመድኃኔዓለምን ውለታ ካሰብን ከኃጢአት መውጣት እንችላለን። ከኃጢአት ባርነት እግዚአብሔር ያውጣን። እግዚአብሔር ያውጣን። እና አሁን ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ የማትሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ የማትሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስ የማይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ። ደሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ ይተውታል። የጎረቤት አንተ ጣለው ዝም ብለህ መድኃኔዓለም አይተዋል አሉት። ዝም ብለህ ተው መድኃኔዓለም እያየህ ነው አሉት። ስለዚህ እኛ ምጽድቃችን እንደው በእውነቱ ማለት ነው ደም እንደውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉም ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግስተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል አንድ ሰዓት መንግስተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው የሚለው። ያንን ደስታ ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉስ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግስተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንደውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ፣ አንተ ሰው ይህች ሀገር ዘንድሮ ትጠፋለች ብትባልና ያች ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግስተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ? በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያተ ይላል። ለድሃ የሰጡት እንጀራ ነው እኮ ከሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀረው። ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካኝ ባይድ የለም። ሰውየውን ገለው ሲወስዱት እስኪ ተውትም አይል ሐሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይሄንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰልህ። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን። የክርስቶስ መልክ ያላቸው ውብ አባታችን ናቸው።
እሳቸውን መርሳት ነው አገር ግፍ የሚያመጣብን ችግር የሚያመጣብን የመምህርን ትእዛዝ መርሳት። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። በሕይወት ዘመናቸው እንኳን ሳሉ ሰላም ለኪ መጥቶ ያላስደገመ ሰው ቢኖር ጸሎታ ለማርያም ወስዕለታ እያሉ 60 70 80 ዓመት ለሀገሪትነ ኢትዮጵያ ስላሉ ሁላችንም ውለታቸው አለብን። ይህንን ሀገር በጥበባቸው ያዳኑ እውነቴን ነው የምነግራቸው። ኢትዮጵያ በሰላም የኖረችው በእነ የኔታ ጥበቡ አቅም ነው። ኮሮናው የራቀ በማን ይመስላችኋል? ተጠንቅቀን ነው። ገበያው አልቆመ፣ ለቅሶው አልቆመ፣ ሰርጉ አልቆመ። በምን ይመስላችኋል? ይሄንን ቀኝና ግራውን እንደ ነነዌ ያለየ ህዝብ ደምን የከፈልክበትን ህዝብ ያለ ንስሐ አትቁረጠው እያሉ እነሱ ስላለቀሱልን ነው። ከመከራ ይዳን ነው። እማንችለውን የቻል ነው። እማንወጣውን የወጣ ነው። በእነሱ በረከት ነው። በእውቀት የእውቀታቸው በረከት አለብን። ብሉያቱን፣ አዲሳቱን፣ ሊቃውንቱን፣ ገድላቱን ሁሉ ያስተማሩን በትምህርት የትምህርት ውለታ አለብን። በምናኔያቸው የብሕትውና ውለታ አለብን። በምንኩስናቸው የምንኩስና ውለታ አለብን። በጸሎት የትጋታቸው የቅድሳቸው ውለታ አለብን። እሳቸው የቻሉትን መከራ ራሳቸውና እግዚአብሔር ያውቁታል። የትዕግስታቸው ውለታ አለብን። የረሃባቸው የጥማቸው ውለታ አለብን። እሸቀምሰው የሚኖሩ የነበሩት እዚያ ሁሉ የረሃብ የጥም እነሱ ተርበው አዝመራው በጊዜው በቅሎ ታጭዶ የተወለዱት እንዲያድጉ እንስሳት አራዊት ያለ ጊዜያቸው እንዳይሞቱ አባር ቸነፈር መጥቶ ሀገር እንዳያጠፋ አራዊት ሁሉ ሂደው የሰው ነገር እንዳይዘርፉ ወንበዴ ሽፍታ በሀገር እንዳይነሳ ድሃ ውሎ እንዲገባ የጸሎታቸውና የሕይወታቸው ሁሉ ውለታ አለብን። የእሳቸውን ውለታ የሚመልስላቸው ራሱ መድኃኔዓለም ነው። የድርሻችን ግን ልጅነታችንን ለመመስከር እሳቸውን ውለታቸውን ለመመለስ ሳይሆን የውለታዎትን እናውቅልዎታለን ለማለት የድርሻችንን እንድንሳተፍ አምላከ ቅዱሳን ኃይልና ብርታቱን ይስጠን። አባቶቻችን ረስተን በእግዚአብሔር ከመረሳት ይሰውረን። ወስብሐት ለእግዚአብሔር። ይቆየን።